ኢንተራንስ ፈተና ለመፈተን 2 ወር ነው የሚቀራችሁ። ሰኔ 24 ፈተናው እንደሚጀምር በትምህርት ሚኒስቴር ተነግሯችኋል እና አሁን የመጨረሻዎቹ 2 ወራት ናቸው። ወይንም በሳምንት ከወሰድን ወደ 8 ሳምንት የሚጠጋ ጊዜ ነው ያላችሁ እና ይሄንን የመጨረሻ ጊዜ እንዴት እንጠቀም ብላችሁ ጥያቄ እየጠየቃችሁ ያላችሁ ልጆች አላችሁ። እንዴት ባጠና ይሻላል የሚለውን እየጠየቃችሁ ነበር። ለዛ አንዳንድ ቲፕ የሚሆናችሁን ነገር ሰጣችኋለሁ። ከዚህ በፊትም አምናም የተማሩ ተማሪዎች ጠይቀውኝ የነገርኳቸው ቲፕ ነው እና ይህንን 2 ሳምንት እንግዲህ 6 ሰብጀክት ነው የምትፈተኑት። አፕቲቲዩድ አለ፣ እንግሊሽ አለ። እነሱን ዴይሊ ብታነቧቸው አሪፍ ነው። ለምሳሌ አፕቲቲዩድ በየቀኑ 10 ጥያቄ ብትሰሩ፣ ዴይሊ 10 ጥያቄ ብትሰሩ ጥሩ ነው ብዬ አስባለሁ። ምክንያቱም የሆነ ሳምንት አንብባችሁ የምትረዱት ነገር ስላልሆነ ከዚህ በፊትም ነግሬያችኋለሁ። እንግዲህ ምናልባት ወደኋላ ተመለሳችሁ ቪዲዮ ካያችሁ አመቱን ሙሉ አፕቲቲዩድ ላይ ዝግጅት ማድረግ እንዳለባችሁ ማጥናት እንዳለባችሁ ነግሬያችሁ ነበር። እንዲሁም ደግሞ የ2016 ኢንተራንስ እንዲሁም የ2017 የተወሰነ ለመስራት ሞክሬያለሁ። የ2016 ሙሉውን ሰርቻለሁ አፕቲቲዩድ። ከዛ ደግሞ እንዴት ማጥናት እንዳለባችሁ በዛም ምክር ሰጥቻችኋለሁ። የ2017ን ደግሞ የተወሰኑ ጥያቄዎችን ለማየት ሞክረናል እና እዛ ላይ ባሳየዋችሁ ስታይል መሰረት አንድ ጥያቄ እየመረጣችሁ አምና ከወጡት ፈተናዎች አምና ከዛም በፊት ከወጡት ከአፕቲቲዩድ ጥያቄዎች አንድ ጥያቄ ትወስዱና ኤአይ ላይ ሰርች ታደርጋላችሁ። ሰርች ስታደርጉ ያንን ጥያቄ ይመልስላችኋል። ከዛ ጋር ሪሌትድ የሆኑ 10 ጥያቄዎችን ጀነሬት እንዲያደርግ ትነግሩታላችሁ። ከዛ ጋር ተመሳሳይ የሆኑ 10 ጥያቄዎችን ትሰራላችሁ ማለት ነው እና ከዚህ በኋላ እንግዲህ ይህን ቪዲዮ ስሰራ ዛሬ ቀን 27 ነው። ከዚህ በኋላ ወደ 57 ወይንም 58 የሚጠጋ ቀን አለ እስከ ኢንተራንስ ድረስ፣ ወይም ደግሞ 56 እንደዛ ቀን አለ። ለ56 ቀን ይህንን ከደጋገማችሁ ሳታቋርጡ ከደጋገማችሁ የተወሰነ ነገር ታገኛላችሁ ብዬ አስባለሁ። ስለዚህ ዴይሊ 10 ጥያቄ አፕቲቲዩድ እና 10 ጥያቄውን ሌላውን ሰብጀክት እያነበባችሁ እንደ መሃል ላይ እንደ መዝናኛ መስራት ትችላላችሁ። ምክንያቱም ብዙም እንደ ስራ ስላልሆነ እንደነ ማስ እንደነ ፊዚክስ እንትን ስላልሆነ አይምሯችሁን ፈታ ለማድረግ አይነት መጠቀም ትችላላችሁ። በቀን 10 ጥያቄ ስትሰሩ ምናልባት 100 ጥያቄ ከሰራችሁት እንግዲህ ቃላትን የማወቅ ጉዳይ ስለሆነ አፕቲቲዩድ አንድ ቃል እንኳን አዲስ ቃል ብታውቁ ያ አንድ ቃል ፈተናችሁ ላይ ቢመጣ አድቫንቴጅ ነው ለእናንተ፣ ጥሩ ነገር ነው። ስለዚህ ብዙ ጥያቄዎችን ብትሰሩ አሪፍ ነው። አፕቲቲዩድ እንደዛ አድርጉ። የቀራችሁን ጊዜ በየቀኑ 10 ጥያቄ እየሰራችሁ ቀጥሉ። ዴይሊ ነው፣ መቋረጥ መዘለል የለበትም ይሄ። ሁለተኛው ደግሞ እንግሊሽ ነው። ብዙ ጊዜ የእናንተን ባላቅም እንግሊሽ ላይ ብዙ ጊዜ እኔ ሳላጠና ነበር እንግሊሽ የምፈተነው። ምክንያቱም እንደ ኖርማል እንደ ትምህርት አላየውም። አጠናለሁ ብዬ ያቀርኩትንም ጊዜ አላጠናም እና ምንድነው መሆን ያለበት አትሊስት 10 ፔጅ ብታነቡ በየዕለቱ 10 ፔጅ የምታነቡበትን ጊዜ ብትሰጡ በሆነ ቶፒክ እና የሆነ ቶፒክ መርጣችሁ በዛ ቶፒክ ላይ ብታጠኑ እንግዲህ ኮማን የሚመጡ አሉ። በተለይ በጣም እንትን የሚሉ እነ ተንስ ፓርት አሉ፣ ፓስት ፕሬዘንት ፊውቸር ተንስ፣ እንደዛ አይነት ተንስ፣ እንደዚህ ኮንዲሽናል ሰንተንስ አሉ። ይመጣሉ ብላችሁ የምታስቧቸውን ቶፒኮች ብትዘጋጁባቸው ጥሩ ነው እና በመጽሐፍ ከሄድን 10 ፔጅ ብታነቡ ጥሩ ነው። በዚህ አጋጣሚ ሪኮመንድ ማድረጋችሁ መጽሐፍ ወርልድ ዋይድ ቡክ የሚል አለ፣ የእንግሊሽ ቡክ አሪፍ መጽሐፍ ነው።
እዛው ላይ የኢንተራንስ ጥያቄዎችንም ይሰራል። እንዲሁም ደግሞ ቶፒኮችን በደንብ ስለሚያብራራ በዛ መጽሐፍ በየዕለቱ 10 ፔጅ ብታነቡ እስከ በ56 ቀን እንግዲህ ወደ 560 ፔጅ ታነባላችሁ ማለት ነው። ከፍ ለማድረግ ደግሞ 15 ፔጅ ብታደርጉ ከፍ ይላል ወደ 700 ምናምን 800። በቀን 20 ፔጅ ብታደርጉ ደግሞ ወደ 1000 ፔጅ ማንበብ ትችላላችሁ። ስለዚህ ከቨር ማድረግ ትችላላችሁ። በቀን ከ10 እስከ 20 ፔጅ ብታነቡ የምትፈልጉትን ነገር እስከ ኢንተራንሱ ድረስ ከቨር ማድረግ ትችላላችሁ። ስለዚህ አፕቲቲዩድንና ኢንግሊሽን እንደዚህ ካጠናችሁ ስንት ሰብጀክት ቀረ ማለት ነው? 4 ሰብጀክት ቀረ። ያው ለናቹራልም ለሶሻልም አፕቲቲዩድና ኢንግሊሽ ኮማን ነው አይ ቲንክ። ስለዚህ የቀረውን 4 ሰብጀክት ምን ታደርጋላችሁ? ይህንን የራሳችሁን ስታይል መከተል ነው። አንደኛው ሜተድ ምንድነው እና ጥሩ ነው ብዬ የማስበው በአንድ ቀን አንድ ሰብጀክት ብታነቡ። ለምሳሌ ዛሬ ማስ ካነበባችሁ ነገ ፊዚክስ፣ ቀጥሎ ኬሚስትሪ፣ ቀጥሎ ባዮሎጂ 4 ቀን ሆነ ማለት ነው። ድጋሚ ማስ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ። ናቹራል ለሆናችሁ ሶሻል የሆናችሁ ደግሞ ጂኦግራፊ፣ ሂስትሪ፣ ኢኮኖሚክስ እና ሌላውንም እንደዚህ ያለውን 4 እያደረጋችሁ ብታነቡ መልካም ነው። ለምሳሌ ማስ ስታነቡ ዛሬ ላይ ማስ ካነበባችሁ እንግዲህ ሰፊ ጊዜ ያላችሁ ብዬ አስባለሁ እና ከዚህ በኋላ ያላችሁን ጊዜ በግላችሁ በደንብ ለመስራት ብትጠቀሙበት ከቤት ባትወጡ ብዬ አስባለሁ። በደንብ ጊዜያችሁን ብትጠቀሙበት እና ማስን ስታጠኑ የሆነ ቶፒክ መርጣችሁ ማንኛውም ቶፒክ ሊሆን ይችላል መርጣችሁ ያንን ቶፒክ አንበባችሁ ቀኑን ሙሉ ከዛ ጥያቄ መሰሩበትን ጊዜ ደግሞ ማመቻቸት። የሆነ ቶፒክ ላይ ካነበባችሁ የኢንተራንስ ፈተናዎች ላይ ከዚህ በፊት የወጡ ጥያቄዎችን በዛ ዛሬ ባነበባችሁ ቶፒክ በደንብ መስራት እና ይሄ የኢንተራንስ ጥያቄ መስራታችሁ ምን ያደርጋችኋል ከተባለ ኮንፊደንት እንድትሆኑ ያደርጋችኋል። እንድትተማመኑ በራሳችሁ እርግጠኛ ኦኬ የሰራው ስትሰሩ ኦኬ የገባኝ ነው ማለት ነው የሚለውን እንዲሁም ደግሞ የሚመጣው የኢንተራንስ ፈተናም ከባድ እንዳልሆነ ትረዳላችሁ ጥያቄዎችን በመሰሩበት ጊዜ። ስለዚህ ዛሬ ያነበባችሁትን ቶፒክ ዛሬ ሆኖ ብትሰሩ አንዳንድ ተማሪዎች ለጥያቄ ብቻ ብለው የሆነ ጊዜ ይሰጣሉ እና እንደዛ ከሚሆን ይልቅ እያነበባችሁ በየዕለቱ ጥያቄ እየሰራችሁ ብትሄዱ ትጨርሱታላችሁ ማለት ነው። ስለዚህ ዛሬ አንድ ቶፒክ ካነበባችሁ ስለ ማትሪክስ ካነበባችሁ ለምሳሌ በማትሪክስ የወጡ ጥያቄዎችን መስራት 2017ም 16ም 15ም ከዚህ በፊት የወጡ የኢንተራንስ ጥያቄዎችን ለቅማችሁ ከሺቱ ላይ ብትሰሩ አብሮ ይሄድላችኋል። ቀጣይም ፊዚክስ ስታነቡ እንደዛ፣ ኬሚስትሪ፣ ባዮሎጂ፣ ጂኦግራፊ፣ ሂስትሪ፣ ኢኮኖሚክስ፣ ማትስ እንደዛ፣ ሶሻሎችም እንደዛ ስታነቡ ከምታነቡት እዛው እየሰራችሁ ብትሄዱ በየዕለቱ ጥያቄዎችን እየሰራችሁ ብትሄዱ እና ይሄኛው ሜተድ ደግሞ ጥሩነቱ ሁለተኛው ምንድነው ሁሉንም ሰብጀክት አንድ ላይ እንድታስኬዱ ያግዛችኋል። ዛሬ ማስ ካነበባችሁ እንግዲህ አይምሮአችንም ለውጥ ይፈልጋል። ነገ ማስ ከነገ ወዲያ ማስ ሲሆን ሊደብረው ይችላል፣ ሊዘናጋ ይችላል። ስለዚህ ዛሬ ማስ ነገ ፊዚክስ ስታረጉ ለሌላውም ሰብጀክት አትጨነቁም፣ እያነበባችሁ ስለሆነ ኬሚስትሪ፣ ባዮሎጂ እያለ እየደጋገማችሁ ያንን እስከ ቀኑ ድረስ መድረስ ትችላላችሁ። አንደኛው ሜተድ ነው ብዬ ማስበው ያ ነው። ሁለተኛው ደግሞ ዛሬ ሳምንት መስጠት ትችላላችሁ። አይ እኔ ሰፋ ያለ ጊዜ ነው አንድ ሰብጀክት ከጀመርኩ አንድ ያህል መግፋት ነው የሚመቸኝ ካላችሁ ሳምንት መስጠት። 4 ሰብጀክት ነው ያለው። ለአራቱ ሰብጀክት እንግዲህ 2 ወር ማለት 8 ሳምንት አለ ብለን ብናስብ ለአራቱ ሰብጀክት 2 ሳምንት ይደርሳል ማለት ነው። ስለዚህ ዛሬ ጀምሬ ሳምንቱ ሙሉ ማስ ባጠና፣ ቀጣይ ላይ ሳምንቱ ሙሉ ኬሚስትሪ ባጠና፣ ቀጣይ ላይ ሳምንቱ ሙሉ ፊዚክስ፣ ባዮ እንደዛ እንደማለት ነው። ኢኮኖሚክስ፣ ጂኦግራፊ፣ ሂስትሪ የተባለ ሳምንት ሙሉ ብታጠኑ
እንደዛም ያስኬዳል። ሙሉ ሳምንቱን አንብባችሁ ፖርሽኑን በደንብ መግፋት ትችላላችሁ እና አመቱን ሙሉ እያነበባችሁ ለመጣችሁ ተማሪዎች እንደ ሪቫይስ ስለሚሆን አንድ ሳምንት ውስጥ በጣም ተጨርሳላችሁ መጽሐፉን። ማለት ሙሉ ነገር ገና እንደ ሽምደዳ እንደ መረዳት አይደለም የምታነቡት። ኦልሬዲ ያነበባችሁት ክላስ ፈተና ሲኖር ያነበባችሁት ምናምን ነበር። ስለዚህ እንደ ሪቫይስ ስለሆነ በጣም ብዙ ነው የምታነቡት። በተለይ ፈተናው ሲቀርብ እኔ አስታውሳለሁ በአንድ ቀን የአንድ ክላስ ሰብጀክት ጨርሼ አውቃለሁ። ፋይናል ደርሶ በአንድ ቀን የአንድ ክላስ ፋይናል ደርሶ ማለት ነውና 6 ዩኒት አካባቢ እና ይነበባል። የሆነ አክቲቭ ይሆናል አይምሮአችንም። ኦልሬዲ ደግሞ ደጋግመን ስላነበብን ለፈተና፣ ለአሳይመንት፣ ለምናምን፣ ለሞዴል፣ ለሚድ እየተባለ ደጋግመን ስላነበብን ፈተናው ሲቀርብ ብዙ ነው የምታነቡት። ደጋግመን ባናነብ እንኳን አይምሮአችን በጣም እንደቀረበ ስለሚያስብ በጣም ነው የሚሰራው። አይምሮአችን ያው ፓወርፉልም ስለሆነ እንትን ያደርጋል። ስለዚህ ሳምንት በተሰጡ በደንብ ሰፋ አድርጋችሁ ማጥናት ትችላላችሁ። አሁን ማስ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ ያደርጋችኋል። ቀጣይም ተመልሶ ደግሞ ማስ ስለሚደርስ በዚህ ያልጨረሳችሁት በዚህ ደግሞ ትንሽ ወይኔ ይሄን እኮ አላነበብኩም ያላችሁትን በዛኛው ሳምንት ደግሞ ድጋሚ በምትገቡበት ሳምንት ማንበብ ትችላላችሁ፣ ከቨር ማድረግ ትችላላችሁ። ስለዚህ ከሁለቱ አንዱ ሜተድ የሚመቻችሁን መጠቀም ነው። ነገር ግን በጣም መርሳት የሌለባችሁ አፕቲቲዩድን እና ኢንግሊሽን በደንብ ማንበባችሁን እንዳትረሱ፣ ዴይሊ ማድረጋችሁን እንዳትረሱ። አፕቲቲዩድ ቢያንስ 10 ጥያቄ፣ እንግሊሽ ደግሞ 10 ፔጅ ወይ 20 ፔጅ ዴይሊ። እነዛን እንግዲህ ዛሬ ማሰን እያነበባችሁ ስትውሉ ቀኑን ሙሉ ስትውሉ ሊደብራችሁ ይችላል። የሆነ አይምሯችሁ ቢዚ ሊሆንም ይችላል። ስለዚህ ማድረግ ያለባችሁ በመሃል 3 ሰዓት ማስ ካነበባችሁ አትሊስት አፕቲቲዩድ የሆነ ጥያቄ ሰርታችሁ ብትወጡ 4 ሰዓት ተከታታይ ስታነቡ አይምሯችሁ ቢዚ ሲሆን ለመለወጥ ያህል እንግሊሽ 5 ፔጅ አንብባችሁ ደግሞ ተመልሳችሁ ብትቀጥሉ 5 ፔጅ እያነበባችሁ ብትቀጥሉ ውጤታማ ትሆናላችሁ ብዬ አስባለሁ። ካልሆነ የሆነ ሳምንት ላይ እንግሊሽን እና አፕቲቲዩድን የሆነ ሳምንት ላይ ላንብብ ማለት ብዙም ደስ የሚል ነገር አይደለም፣ ውጤታማም ነው ብዬ አላስብም። በየዕለቱ መደጋገም ያለበት ነገር ስለሆነ ማለት ነው።